ፐርሰንት የሰራበት ነገር የለኝም የምትል ከሆነ እዚህ ጋር እንጨርሳለን። መርዘም አያስፈልግም። ፔሬድ ግን ማለት ነው። እስቲ አንድ ፔጅ ላይ ኮሚሽን ማለት ከሚገኘው ፐርሰንት ከሚገኘው ገንዘብ ላይ ይሄን ያህል ፐርሰንት ማለት ነው አይደል? ኮሚሽን ሲባል ማለት ነው። ከሚገኘው ላይ አሁን ለምሳሌ ሌላ ደግሞ አለ፣ ሌላ ሲስተም ደግሞ አለ። ምንድነው ያ ሲስተም? ቋሚ የሆነ ፊክስድ የሆነ ሳላሪ ማለት ነው። አንድ ቲክቶከር ወይም አንድ ድርጅት ከሆነ ቤተክርስቲያን ጋር ሲዋዋል ይሄን ያህል ክፍያ ይከፈለዋል። ይሄ ከሚገባው ገቢ ጋር የሚገናኝ አይደለም፣ ፊክስድ ነው፣ የሚቀያየር አይደለም። ስለዚህ ሁለት አይነት የክፍያ ሲስተም አለ። ስለዚህ ሎዛ የሚቀበለው በፐርሰንት ነው ማለት ከሚገኘው ገቢ ላይ ነው ወይስ ቋሚ ፊክስድ የሆነ ገቢ የገንዘብ አቀባበል ዘዴ ያለው? እዚህ ላይ አንድ ፔጅ ነው መጀመሪያ ጸጋዬ እየተቃወምክ ያለኸው ሎዛ አድርጓል እያቀረብክ ያለኸው ከሚገኘው ገቢ ላይ በፐርሰንት ነው ወይስ ፊክስድ የሆነ ገቢ ከቤተክርስቲያኖቹ ይቀበላል የሚል ነው። ሁለት ሐሳቦች ላንሳ። አንደኛው በስም ጠቅሶ እገሌ ዩቲዩብ፣ አሁን ዶክመንቱን ማሳየት ስለማልፈልግ ነው እንዳልኳችሁ፣ እገሌ ዩቲዩብ ይሄን ያክል ተከታይ ያለው ይሄ ነው ዩዘር ኔሙ፣ ይሄ ነው ሊንኩ፣ የአካውንት ባንኩ ይሄ ነው፣ ላይቭ ከገባ ይሄ የሚያክል ብር ይከፈለዋል፣ ዶክመንተሪ ከሰራ ይሄ የሚያክል ብር ይከፈለዋል፣ ዝርዝራቸው ተጽፏል። ይሄን ቀድሞ የሚላክላቸው ይሄ ነው። ይሄ የሚያክል ሰው ይመጣል፣ ይሄ የሚያክል ብር ትከፍላላችሁ። አንደኛው ወያቸው ይሄ ነው። ሁለተኛው ይሄ የሚያክል ብር የሚገባ ከሆነ አንደኛው ግና ያላወጣሁት ቮይስ ነው፣ ይሄኛ በቮይስ ያለ ነው። ይሄ የሚያክል ብር የሚገባ ከሆነ ይሄ የሚያክል ብር እንፈልጋለን። ወይ ደግሞ አንድ ቤተክርስቲያን ለምሳሌ እኛ ማስተባበር የፈለግነው ይሄ የሚያክል ብር ነው ብለው ይናገራሉ። ኦኬ እንደዛ ከሆነ እኛ የምንፈልገው ይሄ የሚያክል ብር ነው ይላል። ይሄ በቮይስም ያለ የቤተክርስቲያን አስተዳዳሪ ቁጭ ብሎ የተናገሩት ነገር ነው። ሁለቱም ዶክመንቶች አሉኝ ግን አላወጣኋቸውም። እነሱ እንዳልኩት ደግሞ ለአንተ ለደምሮ ደግሞ አላሳየህ። ሎዛ ኢቨንት ከቤተክርስቲያን ምንም አይነት ብር ተቀብዬ አላውቅም፣ ከቤተክርስቲያን ምንም አይነት ብር አልቀበልም። ከሰበሰብን ከ20 ሚሊዮን ውስጥ 4 ሚሊዮን ብር ትሰጡናላችሁ የሚል አግሪመንት አለበለዚያ በኮሚሽን ማለት ደግሞ ምንድነው 20 ሚሊዮን ከሰበሰብን በእያንዳንዱ ቀን ይህን ያክል ገንዘብ ግዴታ መክፈል አለባችሁ የሚል ግዴታ የሆነ ነገር መቀመጥ አለበት። ሎዛ ኢቨንት እንደዛ አይነት ውል አላት ወይ ከቤተ ክርስቲያን? ይህንን ነው የምጠይቀህ። የላትም፣ መረጃው የለኝም የምትለኝ ከሆነ ከዚህ በኋላ ስለ ሎዛ ኢቨንትም ስለ ቲክቶከሮችም ስለ ዩቲዩበሮችም አንተ የመናገር አቅምም ብቃትም የለህም ማለት ነው። ያለ መረጃ ነው የምታወራው። መረጃ አምጥተህ አሳየን እያልን ነው። ሌባ ከሆንን አሳየን መረጃ አምጥተህ፣ አለበለዚያ የሚሰራ ይብላ ካልክ ደግሞ እየሰራን እየበላን ነው። ፔሬድ። ይህን ደግሞ እያደረገችልን ያለው ማናት? ሎዛ ኢቨንት ናት። አለቀ። በግላችን ሄደን እያንዳንዱ እኔ ያው በሎዛ ስራ ያለ ሰዎች በግላችን ሄደን ሎዛን ተገና አድርገን በግላችን ከቤተክርስቲያን ጋር ከየትኛውም ተነጋግረን አናውቅም። ከዛ ውጪ ሊኖር ይችላል፣ አይኖርም አይደለም። ወንጀል ሊኖር ይችላል። እሱን ወንጀል ማጋለጥ ማጋፈጥ ይችላል። ሎዛ ኢቨንት ላይ ግን አይነ ካለ በሎዛ ኢቨንት ስላሉ ቲክቶከሮች ላይ አይነ ካለ መረጃ አምጣና በመረጃ ውቀሰን እያልኩ ነው። መረጃ የለኝም ካልክ ማለት ነው ጸጋዬ ወንድሜነ፣ አብረን ቅዱስ ቁርባን የምንካፈል ወንድሜነ፣ ባገኝ ሰላም የምል ወንድሜነ። ስለዚህ ከዛሬ ጀምሮ በሎዛ ኢቨንት ላይ ያለን አመለካከት ሽፍት ታደርጋለህ ማለት ነው። ያው አደባባይ ላይ 700 ምናምን ሰዎች ዘንድ መረጃ ማምጣት አልቻልክም። አንድ ሐሳብ ላንሳ መሰለኝ ዶክም በደንብ እየሰማሽ። ይህ ወንድማችን ደምረው ሎዛ ኢቨንት ምን ብሎ እንደሚፈራረም አያውቅም። ምን ብሎ ከአብያተ ክርስቲያናት ጋር ውል እየተዋዋለ እንደሆነ አያውቅም። እኔን አንቃኝ እኔ በማላውቀው መንገድ የሚዋል ከሆነ እኔን አንቃኝ። ልውጣ ከሎዛ ኢቨንት ልውጣና ከአንተ ጎን ልሁን። አምጣ እንደዚህ አይነት ነገር እንዳትል እንዳትል ያለምንም ማስረጃ እንዳትናገር አልፈቅድልህም።
አልፈቅድልህ። አሁን መረጃ መሰለ ሎዛ ኢቨንት ስራውን ለሚሰራው ስራ ምንም ገንዘብ አይቀበልም እያሉ እኮ አይደለም አሁን ነደምረው ማለት ነው። ግን በኮሚሽን በፐርሰንት ይሄን ያህል ቤተክርስቲያኗ ካገኘች ይሄን ያህል እንቀበላለን የሚል ነገር ሲቀጥረንም ድርጅቱ እንደዛ እንደሚሰራ አልተነጋገርንም፣ ያደርጋል ብለንም አናምንም ነው እያለ ያለው። ስለዚህ በፐርሰንት ገንዘብ ይቀበላል። ኦፍ ኮርስ ያንን ትክዳለ ደምረው ድርጅቱ ገንዘብ ይቀበላል እንቀበለው ስር ገንዘብ እንቀበላለን። አይ እናንተን ሳይሆን ድርጅቱ ራሱ ለእናንተ ለሚሰጠውም ይሁን ለሌላ ለትርፉም ይሁን ለወጪውም ይሁን ገንዘብ ይቀበላል። በነፃም ደግሞ ይሰራል። በነፃም ይሰራል። ገንዘብ ተቀብሎም የሚሰራው አለ። ስለዚህ ጸግሽ አሁን እያለ ያለው ገንዘብ ተቀብሏል ከቤተክርስቲያን ወይስ አልተቀበለም እያለ ነው የጠየቀ ያለው። ይሄው ይቀበላል አለ። ነገር ግን በፐርሰንት ነው ወይ ከቤተክርስቲያናቱ በፐርሰንት ነው ወይ የሚቀበለው የሚለውን አንተም ያው ፈቃደኛ በምትሆንበት ሰዓት በፈለግከው ሚዲያ መረጃውን ማቅረብ ትችላለህ። ግዴታ ደምረው ቤት አቅርብ ተብሎ መገደድም የለበትም። ቪዲዮም ከፈለገ መስራት ይችላል። ድርጅቱ ጋርም ሄዶ መስራት ይችላል። ግን በፐርሰንት ይቀበላል ብለህ ክሌም ብታቀርበው አሪፍ ነው ብዬ አስባለሁ። ሎዛ ኢቨንት እኮ መምጣት ይመጣ ነበረ ዶክተር ሎዛ ኢቨንት መምጣት ይመጣ ነበር። ነገር ግን ዛሬ ኪዳነ ምሕረት ስለሆነ ቤተክርስቲያን ነው። ግን አሁን ሎዛ ኢቨንት እንኳን ሳይመጣ ጸጋዬ ሎዛ ኢቨንት በኮሚሽንም በፐርሰንትም ይቀበላል ይዋዋላል ብለህ የምትለው ማስረጃ ማምጣት አልቻልክም። ስለዚህ አንተ የምትናገራቸው ቪዲዮዎች ከዛሬ ጀምሮ ውሸት ናቸው። ይቅርታ መጠየቅ አለብህ። እሺ ይቅርታ መጠየቅ አለብህ። ለመሰለ እንደዚህ ነገር እንዳታደርግ በወንድም ላይ አሁን ቤተክርስቲያን አገር ነው። ያ ብር ከተሰበሰበላቸው በኋላ እርግጠኛ ነኝ ከ12 ሚሊዮን ብር በላይ ነበር የሚሰበሰበው። ያ ብር ከተሰበሰበላቸው በኋላ ከዛ ወራ እንደዚህ ነገር ብታረቅ ኢስ ኦኬ ኢስ ፋይን። አንተ ግን ምቀኝነት ይመስልባል። ለምን እኔ አልተጠራውም ይመስልባል። አየህ እንደዚህ ማድረግ የለበትም። መሀል እንደዚህ ማውራት ጥሩ አይደለም። ያው አክብሮ ስለመጣ ለቋንቋ እንደዚህ በመፈራረጅ ለቋንቋ ማለት የለብህም። ከኡጋንዳ ጠርታችሁ ልታሰሩኝ ሀሳብ ነበራችሁ? እኔ ከኡጋንዳ ያለው ችግር የለውም። አሁንም እኛ ለመታሰር ዝግጁ ነን። ሌባ ኮንኩ ልታሰር ግን መረጃ የለም። ያለ መረጃ ሁለተኛ ህዝብ እንዳታደናግር። እንኳን አንተ ዘመዴ ራሱ መረጃ የለውም። እምነግርህ ማለት ነው። ሎዛን የመናገር አቅም የላችሁም እናንተ። ሎዛን ከኔ ቁልቁጭ ብለህ ለምሳሌ ግን ማንም ሰው ከኔ ቁልቁጭ ብለህ 2 ቀን 16 ሰዓት ያለ እንቅልፍ 16 ሰዓት ይግዛል ላይ ቁጭ ብሎ ለቤተክርስቲያን ገቢ አሰብስብ ቢባል አይሰበስብም። በአንድ ሰዓት ነው ላጥ ብሎ የሚሄደው። እምነግርህ ማለት ነው። ገባ? እንደዚህ አይነት ነገር ስታረቅ በመረጃ በማስረጃ ከዛ በኋላ ያ የተነገረበት ሰውዬ የተነገረበት ተቋም ምን እያደረገ ነው? እሱስ ምን እየሰራ ነው? ሌላ ቦታ ምን አይነት ስራ ሰርቷል? አሁን አንድ ሐዋሳ ብቻ መጥቶ እኛውን ሐዋሳ በነፃ ሄደናል። ባይገርም እዛ የተባለበት ቦታ በነፃ ሄደን ቪዲዮ ሰርተን ምን ብለን ጫካ ውስጥ ገብተን ቤተክርስቲያኒቷ ከሐዋሳ ወደ 40 ኪሎ ሜትር ወደ ውስጥ ናት። ውስጥ ገብተን ምክንያቱም የቤተክርስቲያን ልጆች ነን ብለን ማለት ነው። ውስጥ ገብተን ቪዲዮ ሰርተን አጠናቀን ጨርሰናል። አትዝጊ እንትን ማን ነው የሚዘጋው? ክፈቱ፣ እንትኑን ይጻፍ እንዳለ ክፈቱት። ቢበቃችሁ ይሻላል። ደሜ ተነጋግራችኋል። የደረሳችሁበትን ነገር ያው ጸጋዬ ደግሞ መረጃ ለማሳየት ፈቃደኛ ነህ። እዚህ ጸጋዬ መረጃ ከሌለ ጠቅሲ እዚህ ለማሳየት ፈቃደኛ ካልሆነ አናስቀድም። ዩቲዩብ ላይ ያራሳየው መረጃ ያራሳየም ጋር መብት ነው። በቃ ግን ዋናው እዚህ ጋር 800 ሰው አለ። ለ800 ሰው መረጃ አምጣ ተብለሃል። መረጃ ማሳየት አልቻልክም። ሌባ የሆንበትን በጣም ይቅርታና እኔ በቁጥር ማምሰው አይደለሁኝም። ለ100 ሺህ ሰው አይሰበሰብም። ዳዝን ማተር ለኔ ጉዳይ አይደለም እሱ። ስለዚህ መረጃ ማቅረብ አልቻልክም። እሱን ልንገርህ። ሁለተኛ ነገር ደግሞ ሎዛ ሚዲያ ወይ ደግሞ ሎዛ ኢቨንት ሚዲያ ሳይሆን ሎዛ ኢቨንት እኛ ከቤተ መረጃ አሳየን። ስለ ሎዛ ኢቨንት ሳይሆን ከዚህ በኋላ ምንም ነገራችን ስለ ሎዛ ኢቨንት መረጃ ማታሳይ ከሆነ ራስህ ውረድ። አታወራም። መረጃ አላሳይም ካልክ ውረድ። ራስህ ጸጋዬ እወድሃለሁ፣ በራስህ ጊዜ ውረድ። እኔ አላስወርድህም። ስለ ሎዛ ምንም ማውራት አልችልም። ከዚህ በኋላ ምንም መናገር አልችልም። እስካሁን እድል ፈንታ ሰጥቻለሁ። መረጃ ማሳየት አልቻልክም። ስለዚህ ውረድልም። በቃ መረጃ ማሳየት አልቻልክም። አመሰግናለሁ። ቴንኪው
በቃ ይሄን ይመስላል እንግዲህ አያችሁ አይደለም እኛ እንደዛ ቀን ከሌት ስንለፋ የነበርነው እንቅልፋተን እናንተን ደጋግ ኦርቶዶክሳውያን ለቤተክርስቲያን ገቢ እንድታስገቡ 1 ብርም 10 ብርም 1000 ብርም 100 ብርም 500 ብርም በእውነት እንድታስገቡ የጠየቅናችሁ በእንደዚህ አይነት ውሸታም ሰዎች ያለምንም መረጃ የላቸው ያለምንም መረጃ ቤተክርስቲያን እንዳይገነባ እንቅፋት የሆኑ ሰዎች ናቸው። እንቅፋት የሆኑ ሰዎች ናቸው። ገባችሁ? እንቅፋት እኛ እናንተ የምታስገቡት ገንዘብ ይኸውላችሁ በሎዛ ኢቨንት ስር እናንተ የምታስገቡት ገንዘብ የምንለጥፍላችሁ ላይ ማለት ነው ቤተክርስቲያን ላይ ካልሆነ እኛ እንጠየቅ። ያ ገንዘቡ ላይ ገቢ የሆነበት ሰውዬ ይጠየቅ። ከዛ ውጭ ግን እናንተ ገንዘባችሁ የምታስገቡት ቤተክርስቲያን ላይ ነው። ማርያምን ቤተክርስቲያን ከቤተክርስቲያን ውጪ ማንም ሰው ሌላ ቦታ ላይ ማስገባት አይችልም። ቤተክርስቲያን ላይ ነው። አሁንም ገጠር ያሉ ቤተክርስቲያኖችን የተለያየ ቦታ ያሉ ቤተክርስቲያኖችን እንገንባ ነው ምለው። ጸጋዬ መረጃ ባዋ የለም። ምንም መረጃ የለም። ምንም አውቃለሁ። እናንተ ሌባ ምናምን የምትሉኝ አውቃለሁ። አንድ ሰው ሆነ 10 እና 15 ቲክታክ አካውንት ስላለ ነው ፌክ አካውንት ስላለ ነው። ይኸው መረጃ አምጣ ተባለ፣ መረጃ ማምጣት አልቻለም። ታዲያ ያለ መረጃ ሰው ሌባ ማለት ይችላል? ብራዘር ሌባ ይባላል? ያለ መረጃ ሌባ ይባላል? ስለዚህ ይህንን ነው የሚመስለው። ወንድሞቼ እናቶቼ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። በጣም እየደማ ነው ባይገርማችሁ፣ እየደማ ነው። እውነቱን እንዳውቅ የሆነብኝ እየደማ ምላሴን ባሳያችሁ እንዴት እንደሆነ አያችሁ። በዚህ ነው ያወራሁት። እውነት ስለሚገዛኝ በዚህ ምላስ ነው ያወራሁት። አያችሁ እንዳለ ምጭ እንዳለ መጡኝ እንዳለ ማለት ነው። ሰካራ ምናምን የምትሉኝ ሰዎች በዚህ የተነሳ ነው። እሺ እኔ ሰካራ ሞኝ አይደለም። እኔም የቤተ ክርስቲያን ልጅ ነኝ። ከሌባ ጋር መቼም አለ ለውሸት አንገዛም መቼም። እሺ አንዳንድ ደቂቃ የምሰጣችሁ አንዳንድ ደቂቃ የምሰጣችሁ አንዳንድ ደቂቃ የለም። አንዳንድ ደቂቃ እኔ በወሬ ምናምን አላምንም። በስራ ነው የማምነው። በስራ አምናለሁ። ሰላም ደሜ። ሰላም የተከታተልኩት ነበርና እንደው ምናልባት አሁን ማለት ማንኛውም ሰው ይሁን ቤተክርስቲያን ሲበድላት ስናይ ሁሉም ሰው ሊሰማው ይገባል። በተለይ ኦርቶዶክስ ማለት ነው። ስለዚህ መረጃ ካለው መረጃ ማምጣት ነበረበት። መረጃ ቢኖረው ደግሞ በእርግጠኝነት ቢኖረው ክስ መመስረትን መቻል አለበት ብዬ ነው የማስበው። እና በጣም አበሳጭቶኛል። ከታይ የጻፍኩለት ነበር አልመለሰልኝም። መረጃ ነው የሰው ልጅ ሰው ያደረገው መረጃ ነው ብራዘር። እሺ ቀጥል፣ ሌላ ሰው ቀጥል።
እሺ እንዴት አደራችሁ? ሁላችሁም ሰላም ብያለሁ። ደምዬ እንዴት ነህ? ኦኬ ለማንኛውም ሁላችሁንም እጅግ እናመሰግናለን። ከታች ሆናችሁ የምትሳደቡትን የምትመርቁትን ልክ ናችሁ የምትሉት ልክ አይደላችሁ የምትሉት ይሄ እንደ አስተሳሰባችን ወይም እንደ አይምሯችን እንደተቀበለው ነው። ነገር ግን እኛ ስንቆም ለእውነት መቆም ይገባናል፣ ለእውነት መናገር ይገባናል። ከሰማናቸውና ከምንሰማቸው ከነበሩ ነገሮች ውስጣችን ቆስሏል፣ አዝነናል፣ ተከፍተናል፣ ተደብረናል። ነገር ግን እውነታው ድረስ ስንመጣ ሰዎቹ መጥተው በአደባባይ ምንድነው ጥፋታችን፣ የቱ ጋር ነው ጥፋታችን፣ መረጃ ይሰጠን ሲሉ መረጃ የማያገኙ ከሆነ ያንን አካል የቤተ ክርስቲያን እንቅፋት እንጂ ለቤተ ክርስቲያን የቆመ ነው ኦርቶዶክሳዊ ነው ልንል ግን አንችልም። ስለዚህ ስንሆን ማናችንም ብንሆን መረጃና ማስረጃ አስረግፈን ካልሆነ በስተቀር ሰዎች ማነው ይሄማ ለሚቀርብኛል እግዚአብሔርም አይወደውም። ወደ 5 መኪና ይቀርብኛል። ደሜ ወይ ሚውት አድርግ ወይ አንተ ተናገር። ይከፈላችሁ 4 ሰዓት መቀመጥ ይከብዳል እንዴ? 100 ሺህ ብር ከተከፈላችሁ ቀላል ነገር እኮ ነው። እንኳን የቤተ ክርስቲያኑ አባል ሆናችሁ ኦርቶዶክስ ሆናችሁ ቀርቶ ሌላ ማንም ሰው ሆኖ ብር ቢከፈለው 100 ሺህ ብር ተከፍሎት ቁጭ ብሎ የማይለምንበት ምንም አይነት ምክንያት የለም። ስለዚህ ነደም የሰሩት ነገር የቤተ ክርስቲያን ልጅ መሆን የሚጠበቅ ነገር አይደለም። እኔም ወንድም ያን 100 ምናምን ሺህ ብር ከፍላችሁኝ ልሰበስብ እችላለሁ ለቤተ ክርስቲያኑ አለ። ስንገባ በስሌት እንጂ በስሜት አንግባ። ከገባን በኋላ የምንናገረውን ነገር እናስተውል። ለማንኛውም ሰውየው መረጃ ካለው ያው ሰው አላዘነም፣ አዝኗል። ቅር ብሎታል አላለውም፣ ቅር ብሎታል። ነገር ግን እነዚህ ነገሮች በመረጃ መሆን አለባቸው። ሚዲያ ላይ የሚሰሙ ነገሮች፣ ሚዲያ ላይ የምናያቸው ነገሮች በማስረጃ መሆን አለባቸው። ያለ ማስረጃ ከሆነ ህዝቡንም አታውኩት፣ ለጠላት አሳልፋችሁ አትስጡት። ሰካራም የሆነ ነገር ናቸው፣ ሌባ ናቸው፣ እንዲህ ናቸው የሚባለውን ነገር እያለ ያለው ኦርቶዶክሳዊ ብቻ አይደለም። በየቦታው ተነስቶ ቤቱን እየከፈተ ስጋ ሲቦጭቅ የሚውለው ኦርቶዶክሳዊ ብቻ አይደለም። ስለዚህ ውሻ በቀደደው ጅብ ይገባል እንደሚባለው አሳልፈን እየተሰጣጠን መልካም ነገር እየተሰማ አይደለም። ይሄ ነገር ከሆነ 100 ሺህ ብሩ አበል አግባብ አይደለም። እንደኔ አግባብነት የለውም። ነገር ግን ምናወራው ነገር በማስረጃና በመረጃ እናውራ። መረጃ ከሌለን ግን አደባባይ እየወጣን የሰው ስም ማጥፋት በራሱ ወንጀል ነው። እንደዚህ የምታደርጉ ሰዎች ካላችሁ ጥንቃቄ አድርጉ። እና በተረፈ ይኸው አሞኛል እያልክ ነው፣ ለረጅም ሰዓት አውርተሃል። አሁን ቤትህን ዘግተህ አረፍ በል። እግዚአብሔር ይማረህ፣ እግዚአብሔር ያግዝህ። ቤተክርስቲያናችን ከአጽራረ ጠብቅልን፣ እግዚአብሔር ይስጥልን። ይሄን ለማለት ነው። ስንትዬ በቀደም መረጃው አምጥቼልህ ቤት አልከፈትክም? ኦኬ አለው። አይ ከፍታለሁ። ትንሽ አካውንት ዋርኒንግ ስላለ ነው በዚህኛው ስለመጣው ነውና እኔ የጸጋዬ ሐሳብ ገዢ ሐሳብ ነው እንደኔ ማለት ነው። እንደ አንድ ኦርቶዶክስ ልጅ ገብቷል። ደምረው ዛጋ ይሄ ብር ተከፍሎ ሲሰራ እዛጋ በኮሚሽን ነው እየሰራለ ይሄ ስራ ማለት ነው። ከገባው ብር ነው የሚከፈለው እኮ ዳይሬክተር አይደለም የሚከፈለው እኮ ቤተክርስቲያኑ ጌታም እኮ ይከፈላል እኮ። መረጃ አንተ ብራዘር ዝም ብለህ አትናገር። መረጃ አንተ ከየት ነው እናንተ ሊከፈላችሁ ብሩ እንዴ? መረጃ አንተ አይከፈልም ማለት እንዴ? አይከፈልም ማለት እንደኛ እናንተ የበረከት ስራ እየሰራ ነው። የበረከት ስራ አይከፈልም ተባለ እንዴ? አንተ ይከፈላል። እኛ ያል አዳምጠኝ፣ እኛ ያልነው ሎዛ እኮ አዳምጠኝ። ሎዛ ኢቨንት ግን በኮሚሽንና በፐርሰንት ከየትኛው ቤተክርስቲያን ዘንድ የሰራበት የተዋዋለበትን ውል አምጣ ነው። ኦኬ ቤተክርስቲያን የበረከት ስራ ሰሩ ማለት ነው። እናንተ የበረከት ስራ ሰሩ ማለት ነው። እንሰራለን እየሰራችሁ እንደ ከአንድም 30 ቤተክርስቲያን እኔ እንኳን እያለው ከአንድም 30 ቤተክርስቲያን ማስታወቂያ ትሰራለህ፣ ላይቭ ስትሪም ትሰራለህ። ኢቭን እንኳን ሚሊኒየም አዳራሽ በነፃ ገባ፣ በነፃ የሰራናቸው ስራዎች አሉ። በነፃ እንተዋወቃለን እኮ እኔ እናንተ ከሐዋሳ እንተዋወቃለን። መረጃ አምጣ። እሺ መረጃ ይያዝላችሁ እንዴ? ሐዋሳ እኮ ተገናኝተናል።
እናንተ ናችሁ ከሆነ ችግር ፈጣሪዎች። እናንተ አሁን ምንም ችግር የለም። የምን ችግር ነው የምትለው? ስለምን ችግር ነው የምታወራው? እናንተ ራሱ ሌባ ነህ። ስላልተሳካ ሊዘርፍ ነበር ቤተክርስቲያን ሊዘርፍ ነው የእኛ ስም ያጠፋው። ቤተክርስቲያን ለመዝረፍ ነው የእኛ ስም ያጠፋው። ቲክቶክን ትዘጋለህ። ውረድ። ምኑ ነው የማስጨርሰው? አውቃለሁ ምናምን ይላል እንዴ? እዛ ጋር ተዘረፈ እየተባለ እየተነገረ እንትና ያመጡት የዚህና እንዴ? ቀጥልሽ። ማነው? ሰላም ደህና ነህ? አለሁ እግዚአብሔር ይመስገን ሰላም ነው። ለምን ትጮኻለህ አንተ? በትክክል ማስረዳት አትችልም ችግርን? ቀደም እኮ አስረዳው። በቃ ቀደም እኮ ጨርሻለሁ። ቀደም እናንተ ገስላ ስላለሁ ይኸውልህ ደምረው ታዳምጠኛለህ። አንተ ኦርቶዶክስ ከሆንክ ክርስቲያን ከሆንክ ክርስቲያንን የፈለገውን ሀሳብ ማንሸራሸር ማንም ሰው ይችላል። መናገር መብት አለው። አንተ መናገር መብት አለ። ግን መረጃ ነው የሚያስፈልገው። አታስወርድ ነው የምልህ። ያለ መረጃ መናገር አይቻልም። ያለ መረጃ አትብል። አንተ ለምን ራስን ነው ማውጣት ያለብህ? ሌሎችን ለማውጣት ነው አሁን የምትሮጠው አንተ። እኔንም ጓደኞቼም እዛ ቦታ ስንሰራ በመረጃ በኮሚሽንና በፐርሰንት ከሰራን መረጃ ይምጣብን ነው። ሌባ ከሆንን መረጃ ይምጣብን ነው። ከነ ማስረጃው ይኸውልህ ወላይታ ላይ ሙዱላ ከተማ ልንገርህ እንደ ብዙ ታሪክ እንድትሰራ ከነ ማስረጃ አስቀምጠንላቸዋል። እየተሄደበት ስለሆነ አምጪ አሳይ መረጃ አሳይ። ለአንተ አላሳየህም። አላሳየህም። ሌባ አገኛለሁ ናዝሬት ውለዱ። እኔም በማስፈራራት ነው እንደ እንትን የምትሉት። በማስፈራራት ምንም ልታመጡ አትችሉም። ምንም መረጃ አምጣ። ያለ መረጃ መውቀስ አትችልም። ያለ መረጃ አትናገር። በቃ ይሄ ቂም የያዘ ቁርሾ የያዘ አትግባ። የቤተክርስቲያን ልጅ ነኝ ገባ? የቤተክርስቲያን ልጅ ነኝ፣ ቤተክርስቲያን የሚጠቅማትን ነገር አደርጋለሁ የሚል ሰው ካለ ይግባ። እሺ ሰላም ወይ አንድ ነገር መናገር ፈልጋለሁ። ምንድን መሰላችሁ? ከላይ ያላችሁ በሙሉ ከታች ያላችሁ በሙሉ የምትናገሩት ግልጽ ነው። ሁሉም የኦርቶዶክስ ስሜት አለው። ትንሽ ነገር ሲነካ የሃይማኖት ጉዳይ ስለሆነ ከባድ ነው እና ግን መረጃው ካለው ለምን ክስ አላቀረቡም ነው የኔ ጥያቄ። አሁን ምንድን መሰላችሁ? ቤተክርስቲያን ከተጎዳች ሁላችንም አለን እያላችሁ አሁን እየወረዳችሁ ነበር። ካለች ለምንድን ነው ለፖሊስ ማሳወቃችሁ? መረጃውን ሰጣችሁ ለቤተ ክርስቲያን መቆም ያልቻላችሁት ለምንድን ነው? የኔ ጥያቄ ይሄ ነው። መረጃው ካለ ግዴታ ተለበስብሶ ማለፍ የለበትም አይደል እንዴ? ለቤተ ክርስቲያን ከተቆመ ግን መረጃው ካለ ለምን ወደ ክስ መመስረት ለምን አላስፈለገም ነው የኔ ጥያቄ። ይሰማል። ቤተክርስቲያንን ለማሰራት ከሆነ አላማው ለምሳሌ የጎንደሩ ሳያልቅ ለምን አሁን ሰሞኑን ይህን ስራ የጀመራችሁት ድጋሚ? ለምን መጀመሪያ አንዱ ቤተክርስቲያን ፍጻሜ ላይ አይደርስም? አንዱ ቤተክርስቲያን ደርስ ለምን ነው? አንድ ደምረው ሐሳቤ ልጨርስ ወንድም አለም ፕሊዝ። አንዱ ቤተክርስቲያን ሳያልቅ ሌላ ቤተክርስቲያን ላይ ሄዳችሁ ገንዘብ የምትሰበስቡት ይሄኛው አካሄድ ነው። ይሄ አንቺ የምትይው አካሄድ ነው። እኔ ሐሳቤን አስጨርስ። አካሄድ ነው የምትናገሪው እህቴ እንዴ? ሐሳቤን አልጨርስ። እኔ በነገራችን ላይ ደምረው እኔ መጀመሪያም ስገባ ነገር ያለው ፕሊስ እንደማመጥና በማዳመጥ ከጨረስኩ በኋላ መልስልኝ። ኦኬ ጫጫታ ስላለሚት አድርግና እኔ ሐሳቤን ልቀጥል። ይካርግልናል ጫጫታ አለ። እሺ ኦኬ እሺ። የኔ ጥያቄ ምንድነው? እንግዲህ በጣም ብዙ ገቢ ማሰባሰቢያ እያየን ነው። ኦኬ
አንደኛው ቤተክርስቲያን ሳይጨረስ ሌላ ክልል ትሄዳላችሁ፣ አንደኛው ክልል ሳይጨረስ ሌላ ክልል ትሄዳላችሁ። መጀመሪያ ለምን ነው የጀመራችሁበት የመጀመሪያው ቤተክርስቲያን ሳያልቅ ወደ ሌላ የምትሄዱ ስለምን ነው? እስካሁን በጣም ብዙ የገቢ ማሰባሰቢያዎች አይተናለኝ። እኒህ ቤተክርስቲያኖች ምን ላይ ደረሱ? ፍጻሜያቸው ምን ላይ ነው? ተሰርተው አልቀዋለኝ? ማስረጃ አላችሁ ተሰርተው ለማለቃቸው? ወይንስ ደግሞ ብራችሁን ይዛችሁ ላሽ ነው እየተባለ ያለው? ሲለቅ እናንተ ምንም ነገር እንትን አትሉም ማለት ነው? አያሳስባችሁም ማለት? እውነት ለቤተክርስቲያን እየታሰበ ከሆነ ቤተክርስቲያን እንዲሰራ እየታሰበ ከሆነ የአንደኛው ክልል ሳያልቅ አንደኛው ክልል ላይ የጀመራችሁት ቤተክርስቲያን ህንጻ ቤተክርስቲያን ሳያልቅ ለምን ነው ሌላ ቦታ የምትሄዱትኝ? እውነተኞች ከሆናችሁ ማለት ነው። ይሄንን መልስልኝና ሌላም ጥያቄ አለኝ። እኔ ጋር ብቻ ነው ወይስ እሱ ደሜ ይሰማሃል?